ተመልካቾቻችን አዲስ ነገር በፋሲካ ኤክስፖ ምን እንደሚመስል ለናሳያችሁ እዚህ ኤግዚቢሽን ማዕከል ተገኝተናል እንግዲህ ኤግዚቢሽን ማዕከል በየበዓላቱ የተለያየ ኤክስፖዎች ይዘጋጃሉ የዘንድሮ ደግሞ ፋሲካን በዓል ተንተርሶ የተዘጋጀው ኤክስፖ ምን እንደሚመስል ምን ደግሞ ምርታቸውን ሊያስተዋውቁ አዲስ ነገር ይዘው እንደመጡ ወደ ውስጥ አብረን በጋራ ገብተን የምንመለከት ነው የሚሆነው ነው አብረን እንግባ በቀራንዮ ላይ ታየ ጎልጎታ ላይ ታየ የዓለም መድኃኒት የጌታ ትንሣኤ በዕለተ ፋሲካ በጌታ ትንሣኤ በቀራንዮ ላይ ታየ በጎልጎታ ላይ ታየ የዓለም መድኃኒት የጌታ ትንሣኤ በዕለተ ፋሲካ በጌታ ትንሣኤ አርባ ቀን አርባ ማገዳ በቆሮንቶስ ጌታ ተፈትኖ ተፈጠረው ፍጡር ተመልካቾቻችን እንግዲህ አሁን ደግሞ የምንገኘው ኢትዮፒካር ነው እዚህ የተገኘንበት ዋናው ዓላማ ከቅድም ጀምሮ ስናወሳ የነበረው ለሽልማት የቀረበው መኪና የቀረበው በዚህ ድርጅት አማካኝነት ነውና እስኪ መጀመሪያ እንተዋወቅሽ አንቺን ማን እንበል አቤኒዘር ባላለው በኢትዮፒካር ውስጥ ማርኬቲንግ ላይ እሰራለሁ እንግዲህ የኢትዮፒካር መኪና ለሽልማት ቀርቧል ለሽልማት የቀረበችው መኪና ምን አይነት መኪና ናት እኛ ቤት እንግዲህ ቤስት ሴሊንግ የሚባለው መኪና ነው ኔታ አያ ይባላል ማየት እንችላለን ያያየን እና ያዋለን መጀመሪያ እስቲ ስለ መኪናው የተወሰነ ነገር ንገሪንና ለሽልማት የቀረበችው መኪና ምን አይነት መኪና ናት ኔታ አያ በፉል ቻርጅ 401 ኪሎ ሜትር የሚሄድ ሙሉ ለሙሉ በኤሌክትሪክ የሚሰራ መኪና ነች ኢትዮፒካር የተለያዩ መኪኖችን የሚያቀርብ ካምፓኒ እንደሆነ ሰምቻለሁና ኤሌክትሪክ መኪኖች ብቻ ነው አሁን ላይ እንግዲህ በዋነኝነት ኤሌክትሪክ መኪኖችን ነው ያቀርበን ያለነው ኔታን ደግሞ በብቸኝነት ከፋብሪካ በዋራንቲ እየሸጠን እንገኛለን ኦኬ ስለዚህ ዛሬ ለሽልማት የቀረበችው ወይም ደግሞ የፋሲካ ዕለት ለህዝቡ ለሽልማት የምትቀርበው መኪና እንደ በገበያው ዋጋ አሁን ላይ ምን ያህል ዋጋ ያወጣሽ ትገኛለች አሁን ላይ 2,800,000 ብር እየሸጥናል 2,800,000 ብር እንግዲህ በ100 ብር ነው አይደል መኪናው በ100 ብር ባለ እድለኛው የሚወስዳት መኪና ምን እንደምትመስል አብረን በጋራ እንመለከታለን ማየት ይቻላል አይደል ፋሲካ በጌታ ትንሣኤ እንግዲህ ተመልካቾቻችን እንደምትመለከቱት መኪናው ውስጥ ቀድመንኛ ገብተናል በ100 ብር ባለ እድለኛ የሆነው ሰው የሚነዳው መኪና ይሄንን ይመስላል ውስጡ በጣም ነው የሚያምረው በጣም ዘመናዊ ነው አዎ ቀለል ብሎ ዘመናዊ መኪኖች ናቸው ለመንዳትም ቀላል ናቸው ያው እዚህ ጋር ነች ማርሿ እጅ ፍሬን መጎተት የለም እዚህ ጋር ነው ቁልፏም ነች ዘመናዊ ቁልፍ ነች ስትገቢ ራሱ ሴንሰር ስላለው ሙሉ ሲስተሙ ይነሳል አብዛኛው ነገር እዚህ ስክሪን ላይ ነው ኮንትሮል የምታረጊው አነስ ያለሽ ደግሞ የመኪናሽን ዳታ የምታይበት የማርሹን የባትሪሽን ኮንዲሽን የምታይበት ቦታ አለ ዘመናዊ ቀለል ያሉ መኪኖች ናቸው ዋው በጣም ነው የሚያምረው ያው አሁን ላይ በብዛት በመኪና ማርኬት ላይ የተሸጡ መመለከታቸው መኪኖች ናቸው ዘመናዊ ሆነው ቀለል ያሉ ውስጣቸው በጣም የሚያምር ኤሌክትሪክ መኪና ነው እንግዲህ እድለኛዋ ወይም ደግሞ እድለኛው በጣም ደስ ይላቸዋል ብዬ አስባለሁ በኤግዚቢሽን የተዘጋጀው መኪና ውስጡን ገብቻቸው ወድጄዋለሁ በጣም ነው ደስ የሚለው አመሰግናለሁ ለነበረን ቆይታ መልካም እድል ብያለሁ እንግዲህ እኛ መልካም እድለኛው ሰው ደግሞ መኪና ብቻ አይደለም ይዞ መሄደው የ2 አመት የባትሪ ዋስትና አለው የመለዋወጫ አቅርቦት አለው ሰርቪስ ጥገና ሙሉ ሰርቪስ እንሰጣለን ስለዚህ እድለኛው ሙሉ ፓኬጅ ይዞ ነው የሚሄደው ማለት ነው በጣም አመሰግናለሁ ቴንኪው ኒና እሺ ቴንኪው አመሰግናለሁ እንግዲህ አሁን ደግሞ የሚገኘው በማህደር ፉድ ኬተሪንግ ኤንድ ኢቨንት ተገኝቼ ነው ዛሬ በዚህ ባዛር ስገኝ ካስገረሙኝ ነገሮች መካከል ከኋላዬ እንደምትመለከቱት እንግዲህ በ150 ብር የጾም ብፌ አለ እንዲሁም ደግሞ ከነጻ ስንቅ ማልት ጋር አንድ ላይ በጋራ በሀገራችን በዚህ ዋጋ ምግብ አልተለመደምና ይሁን የሚያስገርም ነገር አለው አይደል አው በርግጥ አልተለመደም ግን ያው በኤግዚቢሽን የታየውን አንዳንድ ችግሮች ነበሩ ኤግዚቢሽን ባዛሮች ሲዘጋጁ ከፍተኛ የዋጋ በምግቦች ላይ የሚሰጠው ከፍተኛ የዋጋ ንረት የጎብኚዎቹንም ኢንትረስት እየገደለብን ነበርና
እንደ ፕሮሞሽንም እንደ ማስታወቂያም አድርገን ታሜሶል ኮሙኒኬሽን ትልቅ ሰፊ የሆነ ትብብር አድርጎ እኛም ደግሞ ከገበሬ ጀምረን እስከ ቴብል ድረስ የራሳችን የሆነ ኮንትራክት ፋርሚንጎች አሉ ሶርስ የምናደርግባቸው ነገሮች በጣም ሴኩር አድርገን ሪዝነብል የሆነ ዋጋ ይዘን መተናል ስንቅ ደግሞ ስፖንሰር አድርጎ ስንቅም እየሰጠን ያለውና በጣም ደስ ይላል አዎ ብዙ ጊዜ ባዛር ስኬድ እንደሚታወቀው ይደክማል ስትሸምቺ ስትዞሪ በርካታ ነገሮችን ታረጊ ውለሽ ከዛ ደግሞ ልክ እንደዚህ ተመጣጣኝ በሆነ ዋጋ ምግብን ማግኘት መመገብ ደግሞ ደስ ይላል አይደለ ብዙ ጊዜ ርካሽነት ሲነሳ ግን የጥራት ጉዳይ አብሮ ይነሳል አዎ ለዛ ምን ምላሻላ እኛ እንግዲህ ማደርኩስ እንደሚታወቀው ለ15 አመታት በፉድና ኬተሪንግ ላይ የሚሰራ ካምፓኒ ነው ውጭ ሀገር ኤክስፖርት እናደርጋለን የተለያዩ ምርቶችን ሀገር ውስጥ ኬተሪንግ ሰርቪስ እንሰጣለን ትልልቅ ተቋማት ኬተሪንጋችንን ይወስዳሉ ኮንትራክት ፋርሚንጎች አሉ ግብአቶቻችን በሙሉ ከገበሬው ነው ማስተሳሰርና መስራት እያሳየን ያለ ነው እየሰራንም ያለ ነው እዛ ላይ ነው ስለዚህ ከዛ ጀምሮ በተወሰነ መጠን ኮስቱን ኮንትሮል አድርገናል ብለን እናስባለን ከዛም ደግሞ ባሻገር እንደ 15 አመት እንዳመጣጣችን አንዳንዴ ደግሞ ለህብረተሰብ ማገልገል የሚለውን ኮንሴፕት ደግሞ ይዘን መጫለሽ ሁሌም ትርፍ አታተርፊም ገብቶሻል አይደል አንዳንዴ ደግሞ ዝቅ ብለሽ አገልግለሽ የምታተርፊባቸው ቦታዎች ደግሞ ይኖራሉ ስለዚህ አሁን እዚህ ላይ የተገኘ ነው ብዙ ትርፎችን በመስራት ብዙ ትርፎችን በማግኘት ሳይሆን ዝቅ ብሎ ህብረተሰብን ማገልገል እንደዚህም ይቻላል ቢያንስ ተመጣጣኝ ዋጋ ይዘን ጥራት ያለው ምግብ ማግኘት ይቻላል የሚለው ነው እንደምትመለከቱ ሙሉ ለሙሉ በጤፍ እንጀራ ነው 100% ወጦቻችንም እንደዛው ስለዚህ እዚህም ኢቨንት ላይ ስንመጣ ተመልካቾቼ ሙሉ የኢቨንት ላይ የሚያስፈልገውን የፉድ ሴፍቲ ስታንዳርድ አሟልተን የመጣ ነው ሁሉም ሰራተኞቻችን ተመርምረው ነው እዚህ የገቡት የጤና ሁኔታ እሳት አደጋዎች ፈርስት ኤዶች ሁሉንም ይዘን ነው እንግዲህ ኢቨንቱ የሚመጥነውና ኢቨንቱ የሚችለውን የፉድ ሴፍቲ ኮንሰፕት አፕላይ አድርገን የመጣነውና አዲስ ነገር እያስተዋወቀን ያለ ነው ይቻላል አንዳንዴ ደግሞ ህብረተሰብን ዝቅ ብሎ ማገልገልም ያስፈልጋል ያለ ነው በዚህ 15 ቀንና 20 ቀን ውስጥ ትርፍ ባና ተርፍ ዝቅ ብሎ ማገልገል ምን እንደሆነ ለህብረተሰቡ ማሳየት ለሴክተሩ ማበረታታት ማድረግ ትልቅ ነገር ነውና ከጥራት አንፃር የሚነሱ ነገሮች ያው ከዚህ አንግል እንደሆነ የፕሮሞሽን ዋጋ እንደሆነ ተመልካቾችን በደንብ እንዲገነዘቡ ተፈልጋለሁ ይሄንንም ደግሞ ታሜሶል ያው ሰፊውን ኮስት ሸፍኗል ስንቅ ገብቷል በነፃ የሰጠነው ማህደርም እንዳልኩሽ ከትርፍ ባሻገር አገልጋይነትን ይዛ እዚህ ተገኝታለች እኛ ደግሞ ጥሬቃችንን ከገበሬው ጀምሮ ስለሆነ ኮንትሮል የምናደርገው የዋጋ ንረቱ በጣም አፌክት እንዳያደርገን እየተቆጣጠርን 150 ብር እንግዲህ ምግቦችን አቅርበናል ተመልካቾቻችን እንግዲህ አሁን ደግሞ የሚገኘው ከኢትዮጵያ ሎተሪ ዋና ስራ አስፈጻሚ ቤዛ ግርማ ጋር ነው ቤዛ ስላገኘሁሽ ደስ ብሎኛል እንግዲህ ዛሬ በኤግዚቢሽን ማዕከል የኢትዮጵያ ሎተሪ ሾሩም እየተመለከትን ነበር አዲስ ነገር ይዛችሁ እንደመጣችሁም ሰምተናል እስኪ እዚህ የተገኛችሁበት አላማ እንዲሁም ደግሞ ይዛችሁ የመጣችሁት አዲስ ነገር ምንድነው እሺ እናመሰግናለን ኢትዮጵያ ሎተሪ ሰርቪስ አዲስ ይዞ የመጣው ነገር የዲጂታል ሎተሪ ነው ከዚህ በቀደም የምናውቃቸውን የወረቀት ሎተሪዎች ፈጣንና ቢንጎ የሚፋቁ ሎተሪዎች እንዲሁም ደግሞ ሌሎች አዝናኝ ሎተሪዎችን በተለያየ አማራጭ በዲጂታል አማራጭ ይዘን የቀረብ ነው ተጫዋቾች ወይም ደግሞ ሎተሪ ተጠቃሚዎች ከሎተሪ አዟሪ ብቻ ሳይሆን አሁን ላይ ethioLottery.et ላይ በመግባት የተለያዩ ሎተሪዎችን መግዛት ይችላሉ መሸለም ይችላሉ ሚሊዮነር መሆን ይችላሉ አሁን ethioLottery.et ዲጂታል አድርገን ስንመጣ ትልቅ ዕጣ ያለው ሽልማት ይዘን መተናል ወይ ሎተሪ ይዘን መተናል መውጫውም ግንቦት 30 ነው 50 ሚሊዮን ብር ሎተሪ ይባላል እዚህም እንደምታዩ የኢትዮጵያ ሎተሪ ወይም ደግሞ የበፊቱ የኢትዮጵያ ብሔራዊ ሎተሪ ሽልማት ሲጀምር በ50 ሺህ ብር ነበር የጀመረው አሁን ደግሞ ትልቅ አድርጎ ከ64 አመት በኋላ ወደ 50 ሚሊዮን ብር ከፍ ብሏል ይህንን ሎተሪ አማራጭ ነው የተለያዩ አማራጮችን በዲጂታል ፕላትፎርም ላይ ደንበኞቻችን መቁረጥ ይችላሉ at the same time ደግሞ በዚህ ዲጂታል አማራጭ ከሎተሪ አዟሪዎች ብለን በፊት የምንጠራቸው አሁን ደግሞ እድል አድራሽ ብለናቸዋል ከእድል አድራሾች ደግሞ ሲገዙ እድል አድራሾቹ አሁን ለምሳሌ እኔ እድል አድራሽ ከሆንኩኝ አንቺ ተጠቃሚ ሎተሪ ገዢ ከሆንሽ አንቺ 50 ሚሊዮን ብር ብታሸንፊ እኔ 5 ሚሊዮን ብር አሸናፊ እሆናለሁ ማለት ነው በተሻለ መልኩ ሁሉንም ኢኮሲስተም ላይ ያሉትን ሰዎች እንዴት አድርገን እንጠቅማለን እንዴትም ደግሞ ሎተሪን ከፍ አድርገን
ብዙዎችን እንሸልማለን ብለን ነው ይሄንን የዲጂታል አማራጭ ይዘን የመጣ ነው። ህዝብ ህብረተሰቡ ተጠቅሞ ብዙ ነገሮች ብዙ እድሎችን የሚያገኙበት አማራጭ ነው ብለን ይዘን የመጣ ነው። በፊት የምናውቃቸው ሎተሪ አዘዋሪዎች አሉ እንግዲህ እዛው የሚዞሩት አሁን ድል አድራሾች ያልሻቸው ራሱን የበፊቱን ሲስተም ነው ወረቀቱን በእነሱም ማግኘት የምንችለው? አሁን ላይ ሁለቱንም ነው ይዘን የምንመጣው። ወረቀት የታተመ አለ አት ዘ ሴም ታይም ደግሞ ዲጂታልም ደግሞ የሚፈለግ ከሆነ አሁን ባንክ ላይ ወይም ደግሞ ኤቲኤም ላይ ስንወጣ የምትወጣው ካርድ ወይም ደግሞ ሱቅ ላይ ስንገዛ የምትሰጠን ሪሲት አይነት ካርድ ይሰጣሉ ስልክሽን በመመዝገብ። በፊት ሎተሪ ከጠፋብሽ ሎተሪው አይገኝም ነበር ወይም ደግሞ ሎተሪውን አታገኙም አትሸለሚም ነበር። አሁን ግን እዛ ላይ ስልክ ቁጥርሽ እስከገባ ድረስ አንቺም ትሸለሚያለሽ ሎተሪ ድል አድራሹም ይሸለማል ማለት ነው። ሁለቱም አማራጭ ነው አሁን ገበያ ላይ ይዘን የመጣ ነው። ወደፊት ደግሞ የምናየውና ተቀባይነቱን አይተን የምንወስንበት ነገር ነው። እንግዲህ አሁን በቅርብ እንደሚወጣ የነገርሽን ግንቦት ላይ ይወጣል ብለሽናል። ብዙ ሰዎች በዲጂታል መንገድ በስልካቸው ሊሆን ይችላል መቁረጥ የሚችሉትና እንዴት ነው ሲስተሙ በምን መንገድ ነው? 50 ሚሊዮን ሎተሪ ግንቦት 30 ነው የሚወጣው። ግን ከዛ በፊትም ደግሞ አሁን ትንሳኤ የሚወጣ ሎተሪ አለ። የትንሳኤ ቅዳሜ ላይ የሚወጣ ሎተሪ አለ። እሱ ትንሳኤ ሎተሪ ነው። እሱ ላይ 10 ሚሊዮን ብር ነው መሸለም የሚቻለው። የሚሆነው ethio-lottery.et የሚለው ዌብሳይት ላይ ተጫዋቾች በመግባት ወይም ደግሞ የሎተሪ ከስተመሮቻችን ይገባሉ። ከዛ በተለያዩ አማራጮች ገንዘብ መክፈል ይችላሉ። የተለያዩ አማራጮችን አስቀምጠናል። ሲቢ ብር፣ ቴሌ ብር፣ ቻፓ፣ ሳንቲም ፔ የተለያዩ አማራጮች አሉ። እነሱን በመጠቀም ገንዘብ በማስገባት ገንዘቡን በመክፈል ሎተሪ መግዛትና እድለኛ መሆን ይችላሉ ማለት ነው። በጣም ትልቅ እድል ነው። እጅግ በጣም አድርገን እናመሰግናለን። ቴንክ ዩ። ተመልካቾቻችን እንግዲህ አሁን ደግሞ የሚገኘው ከታምኮን ሶፍትዌር ሶሉሽን ፒኤልሲ ዋና መስራች እንዲሁም ደግሞ ስራ አስፈጻሚ ከሰለሞን ጋር ነው። ስላገኘሁት በጣም ደስ ብሎኛል። ቴንክ ዩ ብኔላ። እንግዲህ ኤግዚቢሽን በተዘጋጀ ቁጥር እየተገናኘን ነው። አሁን ቤተኛ ሆነናል። እናንተም ደግሞ እንግዲህ በየአመቱ በቴክኖሎጂው በተለያዩ ዘርፎች አዲስን ነገር ለህዝብ ይዛችሁ እየመጣችሁ ነው። ዛሬ ደግሞ እዚህ የሰማሁት አንድ ትልቅ ነገር አለ። ለዛም ነው ወንድማችንን ይዘን እዚህ የተገኘ ነው። እስቲ የተገኘንበት ነገር ምንድነው? የኢትዮጵያ ሎተሪ አገልግሎት በተለምዶ ደግሞ የምናውቀው የብሔራዊ ሎተሪ አስተዳደር ኢትዮጵያ ውስጥ ስራ ከጀመረ 64 አመት በላይ ሆኖታል። እንግዲህ ለ64 አመት በወረቀት ነበር የሚሸጠው ሎተሪ። ያ ሎተሪ አሁን በዲጂታል መሸጥ ተጀምሯል። እሱ ቴክኖሎጂ ላይ ነው የሰራነው እኛ። ባለፈው ሳምንት ቅዳሜ በስካይላይት እንዲሁም እዚሁ በኤግዚቢሽን ማዕከል በህዝብ በይፋ ተመርቋል። የዚህ ዝግጅት የኤግዚቢሽኑ ዝግጅት አጋር ነው የኢትዮጵያ ሎተሪ አገልግሎት። ስለዚህ ዛሬ የምትገኙት እነሱ ያዘጋጁት ቡዝ ነው። ግን አት ዘ ሴም ታይም እንደምትመለከቱት በርካታ ሰዎች ሎተሪያቸውን በወረቀትም በዲጂታልም እየገዙ ይገኛሉ። እንግዲህ የተወሰነ ልዩነቱ ምን ይመስላል የሚለውንም ለማሳየት ነው ወንድማችንን እዚህ ዘን የተገኘ ነው። እባክህ እንተዋወቅ። ዋቱን ዞዲ ይባላል። የወዚህ ስራ እየመክለ 2 አመት ሆኖኛል። 2 አመት ሆኖሃል። እንዴት ነው የሎተሪ ስራ? አሁን ለምሳሌ በስራ ሂደት ውስጥ ምን ያህል ኪሎ ሜትሮችን በእግር ተጉዘክ ወይም ደግሞ ከየት እስከ የት በሰፈር ልንገልጸው እንችላለን በቀን ውስጥ ትሰራለህ? ምን ያህል ገቢ ታገኛለህ? ያው ከፒያሳ እስከ መገናኛ ሄዳለሁ። በእግር ከፒያሳ እስከ መገናኛ ያህል ድረስ ትሄዳለህ? እስከ አዲሱ ገበያ ድረስ ትሄዳለህ። በቀን ውስጥ ምን ያህል ገቢ ነው የምታገኘው? 1000 ብር። 1000 ብር። 1000 ብር ያህል ገቢ ታገኛለህ። ከዚህ ስራ እንግዲህ በጣም አድካሚ የምትለው ነገር ምንድነው? አሁን ለምሳሌ እነዚህ በርካታ ሎተሪዎች አሉ። በሆነ አጋጣሚ አንዱ ቢጠፋብ የሆነ ነገሩ ቢቀነስ አንተ ጋር የሚያመጣው ችግር ምንድነው? እንግዲህ አንስተኛ ከስራለኝ ትከስራለህ። ኦኬ። አሁን ዲጂታል ሎተሪ ስንጀምር እሱን አይነት ወጣት ልጆች ትንንሽ መሳሪያዎችን ይዘው ቲኬት መሸጥ ይችላሉ። የወረቀቱንም በዲጂታል መሸጠው። በዲጂታል ሲሸጥ ግን ከሱ አሁን ቀድመን 3000 ብር 10000 ብር አንፈልግም። እሱ ማድረግ ያለበት እጁ ላይ ያለውን ብር ለዕለት ተዕለት ጫማውን ገዝቶ ምግቡን እየበላ ኮምፎርታብል ሆኖ ታክሲ ተሳፍሮ ከአንድ ቦታ ወደ አንድ ቦታ እየሄደ መሸጥ አለበት። እነዚህ የዕለት ተዕለት ወጪዎችን መሸፈን የማይችል ስራ በጣም አድካሚ ይሆናል። በዛ ላይ ደግሞ እንደምታየው ዲጂታል ሎተሪ ይሄንን የወረቀት ሎተሪ ይገዛና ድንገት ሰው ቢቀማው
ውሃ ውስጥ ቢገባበት በየቦታው ሄዶ ደግሞ ሸጦ ሳይጨርስ ቢቀር ኪሳራ ውስጥ ይገባል። ስለዚህ አሁን ዲጂታል ሎተሪ በሚሸጥበት ጊዜ ግን እሱ ትንሽ ዲቫይስ አለችው። ያችን ዲቫይስ ይዞ የራሱን ፓስወርድ ይከትና ሲፈልጉ በወረቀት ካልፈለጉ ደግሞ በኤስኤምኤስ እንዲመጣልሽ ማድረግ ይችላል። በስ ወደ አንቺ ስልክ ማለት ነው። ዲጂታል ሎተሪው ከእያንዳንዱ የሰው ስልክ ጋር አታችድ ይሆናል። ስለዚህ ዲጂታል ሎተሪው ጠፋብኝ የሚባል ነገር አይደለም። እነሱ ትልቅ አድቫንቴጅ ይኖረዋል። አሁን እሱ ሲሸጥልኝ ምንድነው የምትለኝ? እስቲ ስትሸጥልኝ ይቅናዎት ነው የምትለኝ? አሁን ግን ይቅናዎት አይደለም የሚለው ይቅናን ነው የሚለው። በዲጂታል ሎተሪ ትልቁን ሽልማት ሰው ሲያሸንፍ እሱ እንደሸጠ ስለምናቅ እሱንም እንሸልማለን። ሻጩም ይታወቃል ተመዝግቦ አንድ ላይ ነው። አዎ ምክንያቱም ዲጂታል ሎተሪ ሁሉም ዳታ እርስ በርሱ ተገናኝቶ የተመዘገበ ነው። ስለዚህ አሁን ሎተሪ ሲሸጥ ይቅናዎት ሳይሆን ይቅናን ነው። ምክንያቱም ስም ተሸላሚ ነው። ለጊዜው ለማስተዋወቅ እስከ 10% የሚደርስ ለምሳሌ 50 ሚሊዮን ብሩን ቲኬት እሱ ቢሸጥልኝ ለኔ ወይም ላንቺ ቢሸጥልሽ እሱ 5 ሚሊዮን ብር ያገኛል። ስለዚህ ይሄንን ለማድረግ የሞከርነው እስከዛሬ ድረስ የኢትዮጵያ ሎተሪ ወይም የብሔራዊ ሎተሪ አስተዳደር ለሰራው ስራ ትልቁን ስራ የሰሩት እነዚህ ልጆች ናቸው። ስለዚህ አሁን ደግሞ እነሱን ሪኮግናይዝ ያደረገ እነሱንም የሚጠቅም እነሱንም ያካተተ ስራ መስራት እንፈልጋለን ነው። ከዛ በተረፈ በግልሽም ሆነሽ ሎተሪ መግዛት ትችላለሽ። በየሱቆቹም ሎተሪ መግዛት ትችላለሽ። ሱቆቹም ሲያሸንፉ እንደዚሁ የዛ ሱቅ ብራንች ሰዎች ይሸለማሉ። እዚህ ጋር ለያዙት እና እንዳት ሰለሞን ይሄንን ስትሰማ ምን ተሰማህ? አሁን ለምሳሌ ብዙ ጊዜ በራስ ነው የሚደከመው። አንተ የሸጥክለት ሰው ይሄንን 50 ሚሊዮን ብር እድለኛ ቢሆን ምናልባት 5 ሚሊዮን ብር 10 ሚሊዮን ብር አንተም ተሸላሚ ነው የምትሆነውና እንደዚህ አይነት የስራ እድልን ይዞ መምጣቱ ምን ተሰማ? ምን አይነት ስሜት ፈጠረልህ? ደስተኛ ነህ። ስለዚህ ስትሸጥ ካሁን በኋላ ምንድነው የምትለው? መልካም ይወላችሁ መልካም እድል ለሁላችን ይቅናን ትላለህ ማለት ነው። እኛ መሪዎችን ይቅናን ነው እንግዲህ እንዳልኩሽ ሚኒመም ገንዘብ አንድ እኛ አሁን ስማቸውን ሁሉ መቀየር አለበት እያለ የሎተሪ አዟሪ የሚለውን እድል አድራሽ እያልናቸው ነው። እነዚህ ልጆች እድል ነው የሚያደርሱት። ከእነዚህ ልጆች መካከል አንዱ ልጅ እድለኛ ያደርጋል ስም እድል አድራሾች ናቸው። ስለዚህ እነዚህ እድል አድራሽ ልጆች ብዙ ብር ከነሱ ማውጣት የለባቸው። ከ200 ብር በላይ ማውጣት አያስፈልጋቸውም። ቲኬት ለመሸጥ 200 ሲሸጡ ወዲያውኑ 400 ይሰጣቸዋል። ሲስተሙ እያለ እያሳደጋቸው ይሄዳል። ቢዝነሳቸው እያደገ ሲሄድ ደግሞ ዊቬንቸር ከሚባል ድርጅት ጋር በመተባበር ሌላም ቢዝነስ እንዲማሩ እነሱ ወደ ተሻለ ነገር እንዲሄዱ የሚያደርግም ስራ እየሰራን እንገኛለንና እንግዲህ ከተሳካልን ከእግዚአብሔር ጋር እድል አድራሾች ላደረሱት እድል እነሱም ተሸላሚ የሚሆኑበት ቴክኖሎጂ ሰርተናል። የተወሰኑ እሱ አሁን ስልጠና አላገኘም፣ የሚቀጥለው ስልጠና ውስጥ ይገባል። እዚህ ውስጥ ግን ስልጠና ያገኙ ልጆች ይታዩኛል። እሱን እንሸኛውና መሸጥ የሚችሉ አንተም ስልጠና መተህ ወስደህ ከዛ ዲጂታል ሎተሪ መሸጥ ትችላለህ። ካንተ የሚጠበቀው የቴሌ ብር የሲቢ ብር አንዱን ወይም የንግድ ባንክ አካውንት ከፍተህ እዛ ውስጥ ገንዘብ እንዲገባልህ ማድረግ ብቻ ነው። እሺ ስለዚህ እሱ ከመሄዱ ግን እኔ አንድ ሐሳብ አለኝ። ለምን እኛ እሱም ይሄን ያህል ሰዓት መገናኛ የሚደርስበትን ሰዓት ነው እዚህ ያቆመን እንግዛ ሎተሪውን አይደል? ስንት አለ ሎተሪ? የእናንተን ክሩስቲን ጋብዛችሁ ከደረሳችሁ ማን ያውቃል እንግዲህ አይታወቅም። የ50 ሚሊዮንም አለ ላንቺ። እሺ በጣም አመሰግናለሁ። የትንሳኤ ደግሞ የሚወጣው ቅዳሜ ነው። የትንሳኤ ሎተሪ እነሱንም ገዝተን ይሄው እያየኸው ነው አይደል? ተቋለቁ። በጣም የሚገርመው ሂሳብ ጎበዞች ናቸው። እንዴት ካልኩሌት እንደሚያደርጉት ቆጥረው ይሰጡሻል፣ ያውቁታል። ስለዚህ ስንት ነው የእናንተ ቲም? ወደ 6-7 ሰው 6-7 ሰው። ስለዚህ 1 2 ይሄኛው እንደ አንድ ነው የሚቆጠረው 2 3 4 5 7 ለኔም 1 8 ስለዚህ እነዚህን
ከዛ ተወስዳለህ ከዛ እንከፍላለን ያው ላንቺ በስጦታ መልክ ለራሴ ይሄን አስቀርቼ አመሰግናለሁ እንግዲህ ስለዚህ መልካም እድል ላንተም ለኛም እሺ በሁሉም አማራጭ ነው የቀረበው እንደምታውቂው አንድ ነገር ዲጂታል ሆነ ማለት ካሽ ያጭቆማል ማለት አይደለም በአለም ዙሪያ አሁንም ቢሆን ካሽ በጣም አስፈላጊ ነገር ነው በካሽ ያለ ልውውጥ ትራንዚሽኑም ቀስ እያለ መሄድ ስላለበት ስልክ ደውለሽ መግዛት ትችያለሽ ኤስኤምኤስ በዩኤስኤስዲ እንዲሁም መንገድ ላይ ስካን አድርገሽ በመጫወት ሱቅ ኤጀንቶች ጋር በመሄድ እነሱ እንዲሸጡልሽ በማድረግ በራስሽም ስለዚህ ኦምኒ ቻነል ማለት በሁሉም አማራጭ የሚሸጥ ዲጂታል ሎተሪ ነው ድንገት ራቅ ያለ ቦታ ላይ ድንገት ኔትወርክ እንኳን ቢቋረጥ ሲስተሙ ኔትወርክ በሌለበት ቦታ ኤስኤምኤስ ቴክኖሎጂ ተጠቅሞ ልክ በኢንተርኔት እንዳለ ኤክስፒሪየንስ መሸጥ ይችላል በኤስኤምኤስ መሸጥ ይችላል በኤስኤምኤስ ይችላል ነገር ግን ኤስኤምኤስን ተጠቅሞ ደግሞ በኢንተርኔት መሸጥ ይችላል ልውውጦቹን እስከ በጂኤስኤም በማድረግ ማለት ነው በሁሉም አማራጭ ሎተሪ ሰው ያገኛል ይሸጣል ትልቅ ነገር ነው እንግዲህ እስኪ ዲጂታሊ እንዴት እንደሚሸጥ ደግሞ ያለውን ነገር አብረን እንመልከተው አሁን እሱ ሰልጥኗል ይሄ ሎተሪ ለመሸጥ ያሳይሻል አንቺን ይመጣና እንግዲህ መንገድ ላይ ይሄደ ቢሆን ይጠይቅሻል ምን አይነት እቺን ይዘው ነው የሚዞሩት ማለት ነው አሁን ተቀይሮ ከዚህም ደግሞ ያነሰ ጠንከር ያለ ነው የሚዞራው ስለዚህ ምን የትኛውን ሎተሪ እንደሚሸጥልሽ ይጠይቅሻል ሎተሪ አይነቶች አሁን ለምሳሌ ገበያ ላይ ያሉ የወረቀት ሎተሪ አይነቶች ትንሳኤ ሎተሪና ሚሊየን ሎተሪ ገበያ ላይ ውለዋል ማለት ነው ትንሳኤ ቅዲያም የሚወጣለን ሚሊየን ደግሞ ግንቦት 30 እናወጣዋለን ማለት ነው እሺ ከዛ ህብረተሰቡ በመረጠው ትንሳኤ ሎተሪ ከ20 ብር ጀምሮ ለአንድ ነጠላ ትኬት ከዛ እስከ 60 ብር ነው ሚሊየን ሎተሪ እንደገና ደግሞ አንዷ ነጠላ ትኬት 100 ብር ነች ሙሉ 200 ብር ነው ማለት ነው 200 ብር ነው ከዛ ለህብረተሰቡ መጀመሪያ የምንሸጠው የወረቀት ሎተሪ ነበረ አሁን ወደ ዲጂታል ስለመጣ በዲጂታል መልኩ እናስከፍታቸዋለን ሬጂስተር ካደረጉ በኋላ ያገናኛሉ እነዚህ መክፈያ ዘዴዎች አሉ ቴሌብር ቻፓ ምናምን ያገናኙና እነሱ ጋር በሚፈልጉት ሲስተሙ ይመረጥልኝ ካሉ ሲስተሙ ይመርጥላቸዋል ቁጥሩን ከፈለጉ ደግሞ በራሳቸው ሲስተሙ የሚያዛቸውን ቁጥር አስገብተው ራሳቸው እዚሁ ጋር ይቆርጣሉ ማለት ነው እነዚህኛ መሸጫ ማሽኖች ናቸው አንድ ሎተሪ እንዴት ነው የምንቆርጠው ለምሳሌ ትንሳኤ ነው የምትፈልጊው ትንሳኤ ሎተሪ ከፈለግሽ ለምሳሌ ነጠላ ትኬት አንድ ትላለች 20 ብር ሁለት ነጠላ ከሆኑ 40 ብር ሶስት ከሆኑ ሙሉጣ ማለት ነው ለምሳሌ ሙሉጣውን ብለው ሙሉጣ ስለው ከዛ በኋላ ሙሉጣ ዝጅ ያለውን የ60 ብር ለመክፈል ዝግጁ ነኝ ዝጋዘዝኩ ከዛ ከፍያ ያረጋግጡ የሚለው ላይ ስልክ ቁጥርሽን ታስገቢያለሽ ከዛ በኋላ ያረጋግጡ ይላል ፕሪንት ያርጉ ይላል ይሄ የፕሪንት ተደረገ ይችን እዚች ጋር አውጥቼ መስጠት ነው ማለት ነው ይቅናህ እንግዲህ እናመሰግናለን እሺ ቴንክ ዩ በጣም አሰላሙ በጣም ደስ የሚለው ለሎተሪ ላይ በተሰማሩ ወንድም እህቶቻችን እንዲሁም ደግሞ ለመላ ኢትዮጵያ ህዝብ ትልቅ የሆነ እድልን ይዛችሁ ነው የመጣችሁት እጅግ በጣም አድርጌ ያመሰግናለሁ በመጨረሻም ግን ህዝቡ ቢያውቀው የሚሉት ነገር ካለ እስኪ በሉ www.etiolottery.et ግቡና ተመዝገቡ ተጫወቱ ሎተሪ ሲገዙ ሌሎች ሰዎችም ይጠቀማሉ ሀገርም ይጠቀማል በግል የሚገዙ ሰዎች ራሳቸውን የመረጡትንም ቻሪቲ መሸለም ይችላሉ እና አመሰግናለሁ እንግዲህ ተመልካቾቻችን እዚህ የነበረኝ ቆይታ ይሄን ይመስላል ኤግዚቢሽን እየዞርኩኝ ስመለከት ካገኘኋቸው አዲስ ነገሮች እንዲሁም ደግሞ ከተደሰትኩባቸው መካከል ይሄ ነው ሁላችሁም ብትሞክሩት ደስ ይላል ሁሌም የተሻለ አንድ ነገር ሲመጣ መሞከር ጥሩ ነውና ሞክሩት ላለው ገና አልጨረስንም ዞር እያልን በርካታ የምናያቸው ነገሮች ይኖራሉ እንውጣ እንግዲህ አመሰግናለሁ በጣም እሺ ቴንክ ዩ ተመልካቾች አሁንም ከባክስቴጅ የምገኘው ከዲዲ ጋጋ ጋር ነው ዲዲ መድረኩን በጣም ቆንጆ አድርጎ ፐርፎርማንስ ያደርግ ነበር አሁን ደግሞ እዚህ ይዤዋለሁ ባክስቴጅ የነበረ ቆይታ ምን ይመስል ነበር በጣም ደስ ይላል ያው ዋዜማም ከመሆኑ ጋር ተያይዞ እንግዲህ ወላይተኛ ሙዚቃ እንደምታውቂው ደስተኛ
ሁሌም ያው እንደዚህ ዋዜማ ስኖር አልጠፋም። የአዲስ አበባ ህዝብ የኢትዮጵያ ህዝብ ሁሌ እንዳዝናናው ነው። ፈጣሪ ካለ ከአንድ ወር በኋላ አዲስ ነገር አለ። ከአንድ ወር በኋላ አዲስ ነገር ምን አለ? ያዡ ግድ የለሽ ደበቀ እንግዲህ ከአንድ ወር በኋላ አዲስ ነገር አለ። ትንሽ ያዝ አድርጉት ተብለናል፣ ይዘነዋል። እንኳን አደረሰ ዲዲ። እንኳን አብሮ አደረሰ። ፋሲካ ሲባል ያው ለየት ያለ ስሜት አለው። በተለይ ለክርስትና እምነት ተከታዮች በጣም ደስ የሚል በልዩነት የምናከብረው በዓላችን ነውና አንተ ደግሞ በስራ ላይ እስካሁን ድረስ አለ። በዓልን ከስራ ጋር አብሮ አያይዞ መሄድ ምን ስሜት ይሰጣል? እንግዲህ ያው ክፍለ ሀገር አልሄድም ብዙ ጊዜ ጊፋታ ሲደርስ ወር ለመስቀል በዓል ነው የሚሄደው። ከዛ ውጪ ሁሌም አዲስ አበባ ነኝ። ወር ከሀገር ውጪ ከሆንኩ ከሀገር ውጪ ሆናለሁ። የት ሄዳለሁ እንግዲህ እንደዚሁ ከህዝቡ ጋራ ፊት ለፊት እየተገናኙ በዓልን እንግዲህ እስከ መጨረሻው ጊዜ ድረስ አብሮ ማክበር ነው ማለት ነው። በአሁኑ ስላገኘው ስለነበረ ቆይታ የነበረ ፐርፎርማንስ በጣም ደስ ይል ነበረ። እስኪ ህዝቡን እንኳን አደረሳችሁ በለልን። እሺ መላው የክርስትና እምነት ተከታዮች እንኳን ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ ትንሣኤ ሙታን በዓል በሰላም አደረሳችሁ። ተመልካቾቻችን እንግዲህ አሁን የሚገኘው ባክስቴጅ ነው። እንግዲህ መድረኩን በደንብ ሞቅ ደመቅ አድርጎት ከባክስቴጅ እንግዲህ አፍኛለሁ። ደስ ብሎኛል ስላገኘው። እንኳን አደረሰ። እንኳን አብሮ አደረሰ። እንግዲህ መድረክ ላይ በጣም ቆንጆ የሆነ ፐርፎርማንስ አድርገህ ነበረ። እንዴት አገኘኸው? ኤግዚቢሽኑን፣ ህዝቡን አቀባበሉ ምን ይመስል ነበረ? በመጀመሪያ ያው እንኳን አደረሳችሁ። መልካም ባህል ለፋሲካ ባህል እንኳን ፋሲካ ባህል አደረሳችሁ። ያው ጥሩ ነበረ፣ እግዚአብሔር ይመስገን። ስም ማቀባበሉ በጣም ጥሩ ነው። እንግዲህ በአዲስ አልበም መጥተሃል። አዲስ ስራም ለህዝብ ያደረክ ነበረ። እስኪ ስለ አዲስ ስራ የተወሰነ ነገር በለን። አዲስ አልበም አሁን በቅርብ አራተኛ አልበሜን ለፋሲካ አውጥቻለሁ እና ከናሁን ሪከርዲንግ ነው ያወጣሁት። በጣም ትልቅ አልበም ነው፣ ጥሩ አልበም ነው የሰራሁት፣ ብዙ ወጪ የወጣበት ነው። ያው እንግዲህ በአዲስ አልበም ነው እንግዲህ ደግሞ ከዚህ በኋላ የምንገናኝ ለህዝቡ አበርክቻለሁ። መልካም በዓል። እናንተንም አመሰግናለሁ። እንግዲህ ተመልካቾቻችን ያው ጌዲን አግኝተነዋል። አዲስ አልበም በአዲስ በበዓሉ ይዞልን መጥቷል። አልበሙን ደግሞ ከዚህ ከኤግዚቢሽን ተጋብዛችሁልናል። በመጨረሻም ያው እንኳን አደረሳችሁ በድጋሚ መልልና ማለት የምትፈልገው ነገር ካለ እንኳን አብሮ አደረሰን። እንኳን አደረሳችሁ ለመላው ለኢትዮጵያ ህዝብ በአገር ውስጥም በውጭም ያላችሁ መልካም በዓል፣ መልካም የፋሲካ በዓል። አመሰግናለሁ። ተመልካቾቻችን እንግዲህ አሁን ደግሞ ከድምጻዊ ሚካኤል ቸርነት ጋራ ባክስቴጅ ተገናኝተናል። መድረክ ላይ በጣም ቆንጆ ፐርፎርማንስ ነበር። እኛም ከባክስቴጅ ሆነን እያለን ነበር። እንዴት አገኘኸው? አሪፍ ነበር። በጣም ደስ ይላል። ሰውም ደስ ይላል። መድረኩ ምንም ደስ ይላል። ያምራል። ጠፋ ብለሃል። እኔ አላውቅም። እኔ ቆየት ብዬ ነው ያገኘሁትና ምን ጠፋህብን? አሁን ከዞዜ በኋላ ናተይ የሚል ሙዚቃ ነበረ። ኦፍ ኮርስ ነትሽን ነው ትንሽ ክለብ ላይ ነው። አንቺ ምናልባት ክለብ ስለማትወጪ ነው። ክለብ ላይ አለውኝ እና አልበምም እያለቀ ስለሆነ ትንሽ ደበቅ ማለቱ ለመስራት ስትይ ደስ ይላል። እንደውም እንደ አልበም ሰብሰብ ብሎ የናፈቀ ህዝብ በሰፊው ያገኛል ብዬ አስባለሁ። በዓል ደርሷል። ኤግዚቢሽን አለን። እንግዲህ ኤግዚቢሽን ያለው ቆይታ የበዓል ድባቡ ምን ይመስላል? አሪፍ ነው። ደስ ይላል። ቆንጆ ነው። በዓል ሲመጣ እኮ ኢትዮጵያውያን ላይ ያምራል፣ ደመቅ ይላል። ቢፎር ዋን ዊክ ነው ሁሉ ነገር ይሰናዳል። ቀላው ምኑ ደስ ይላልና እግዚአብሔር ይመስገን ለዚህ ስላደረሰ ቆንጆ ነው። አሜን። እንግዲህ ለመላ ኢትዮጵያ ህዝብ በድጋሚ እስኪ እንኳን አደረሳችሁ ብለ የበዓል መልካም ምኞት ከተመኘልን። እሺ፣ በሀገር ውስጥም በውጭ ሀገር የምትኖሩ የኢትዮጵያ ህዝቦች መልካም የፋሲካ በዓል እንዲሆን እመኛለሁ። እግዚአብሔር ኢትዮጵያና ህዝቦቿን ይባርክ። አመሰግናለሁ። አሜን። አመሰግናለሁ። ቴንክ ዩ
አዲስ ነገር እስከ ፋሲካ ኤክስፖ 2017 ምን እንደሚመስል ከመግቢያው ጀምሮ የተወሰነ በወፍ በረር ያሳየናችሁ ቆይታችን ይህንን ይመስል ነበረ። በርካታ ሙዚቀኞች እዚህ ተገኝተው ፐርፎርም አድርገዋል። በጣም በርካታ ሰውም ደግሞ በመገበያየት በመዝናናት ላይ ይገኛል። እኛም ደግሞ የነበረው ድባብ ምን እንደሚመስል በወፍ በረር ቀንጨብ አድርገን ያሳየንበት ፕሮግራም ይህንን ይመስላል። አብራችሁን ስለቆያችሁ በጣም አድርጌ አመሰግናለሁ። በሌላ ፕሮግራም እስከምንገናኝ ድረስ ሰላም ቆዩልኝ።